لازم شوتي شلته انا وندم اقول انا وندم اباي لو بيتوس ما كده يعني يا ልጁ ሰባይ አሪፍ ነው ይያሉ ሰላሙኑ መልካም በዓል ይሁንላችሁ ካትባስለው ባታ ትልቅ እንደመሆኑ መጠን ሁለት ነው ያደረግንለት በጣም ነው የሚያምረው ስልካችንን በሶላር ቻርጅ ያደረግን ነው እንደምትመለከቱት በሶላር ሰላም ጤና ይስጥልን ውድ ሆናችሁ የሀገሬ ልጆች እንዴት ናችሁልኝ በያላችሁበት ሁሉ ሰላም ሁሉ ብዝት ይበልላችሁ ዛሬ ኦርደር የተደረገው 150 ዋት የሶላር ፓኔል ነው ይህም የሶላር ፓኔል የታዘዝነው ወደ ሆሳና ገጠራማው ክፍል ላይ ነው የታዘዝነው ወደ ቆሴ የሚባል ቦታ ነው ከቆሴ ደግሞ ወደ ውራሳ የሚባል ቀበሌ ነው ይዘን መንገባው ወደዛ ደግሞ ይዘን ስንገባ የሞተር ታክሲ እንጂ ባጃጅ ወይም መኪና የለም እንግዲህ በሁለት ሞተር እቃችንን ጨነን ወደ ማኑ ውራሳ አቀናን ማለት ነው መንገዱ በጣም ነው ደስ የሚለው ግን ያው መኪና የለምና ይሄው ሞተሩ አልቻለም ሶስት ሰው ጭኖ እቃ ይዞ መጓዝ አልቻለምና በእግራችን እየቋተነን ነው እንግዲህ እንደዚህ ጥረ ያመጣው ገንዘብ ነው የሚጣፍጠውና እንግዲህ ቲክቶክ ላይና ዩቲዩብ ላይ ቁጭ ብላችሁ የምትለፈልፉ ሰዎች ግን ይሄንን ቻሌንጅ ብትሞክሩ ደስ ይለኛል እንደ ሐሳብ እና ሁሉ ጊዜ እንደምናገረው ኦርደር ስታደርጉ ቦታውን በስነ ስርዓት ተናገሩ አቅጣጫውን እንዲ መንገድ ያስኬዳል ምናምን ብላችሁ በስነ ስርዓት ተናገሩ እባካችሁ እንግዲህ ያው ሰፈር አቸውን ደርሰናል ይሄ ግቢያቸው ነው ግቢው በጣም ነው የሚያምረው በጣም ቆንጆ ሆነ ቤት ነው እኛም አላሳፈርናቸውም ቆንጆ አድርገን ነው የሰራንላቸው ማለት ነው እንግዲህ የሶላር ፓኔላችንን በሁለት ሞተር ይዘን ከች ብለናል በዛኛው ባትሪውን በዚህኛው ደግሞ የሶላር ምጣዱን ወይም ፓኔሉን ጭነን ይዘን ከች ብለናል እንግዲህ አሁን ሰዓቱም ስለሄደ ወደ 10 ሰዓት ከ20 ወር 11 ሰዓት ነው የደረስነው እዚህ ባይዘው 11 ሰዓት ደርሰን እንግዲህ ያው ቶሎ መታ ብናረግም በጊዜ መጨረስ አልቻልንም ማደሩ ግድ ሆነ ማለት ነው እንግዲህ አሁን ምጣዳችንን ዝናብ ሳይመጣ ቶሎ መስቀል አለብን ወደ ጣራ ስለሆነ ምንሰቅለው ስለዚህ ምጣዳችን ይሄንን ይመስላል እንደምታዩት የሶላር ፓኔሉ ማለት ነው እና እሷን ሰቀን አሳሰርን ማለት ነው ላይ ወተን ያለውን ነገር አጀስት አድርገን ወርደን የቤቱን ኢንስታሌሽን መስራት ጀመርን ማለት ነው ይህ የምትመለከቱት በረንዳው ነው እና ያው ለሳሎኑ ሁለት አምፖል የተጠቀምንለት አጠቃላይ ይሄ ክፍል ያዘው 6 አምፖል ነው ማለት ነው እና እቺኛውም ደግሞ ጎጆ ቤት ናት ለጎጆ ቤቱ ከዚህ ከዋናው መስመር ይዘንለት ሄደናል ማለት ነው ጎጆ ቤቷንም አንድ አምፖል አድርገንላታል ማለት ነው ይሄ ደግሞ ባትሪ ነው 100 ዋት ባትሪ ነው በ12 ቮልት እንደምትመለከቱት ይሄ ሬጉሌተር ይባላል ይሄ ደግሞ ቻርጅ ማድረጊያ እንዲሁም ማከፋፈያ መሰኪያው ፓርት ነው ይሄኛው ደግሞ ኢንቨርተር ይባላል ዋናው ነው ይሄኛው ማለት ነው ይሄው ይታያል እዚህኛው ላይ ይሄንን እንሰካለን ይሄው ይታያል ይሄኛው አትነኩም ይሄ እንዲቀመጣል ይሄኛው ያው እዚህ ጋር ይቀመጣል ሰላም ጤና ይስጥልን ውድ ናችሁ የጁና ዩቲዩብ ተከታታዮች በያላችሁበት ሁሉ ሰላም ሁሉ በዚህ ትበልላችሁ ይሄንን የዩቲዩብ ቻናል ግን ለምንድን ነው ሰብስክራይብ ማታረጉት አረ ሰብስክራይብ አድርጉ በጣም ብዙ ስራዎችን እየሰራን ነው በተለይ ስፔሻሊ ገጠራማው ክፍል እየገባን ማህበረሰቡን የመብራት ተገልጋይ እያደረግነው ነው ለምንድን ነው ሰብስክራይብ ማታደርጉት ምን ችግር አለው ከኪሳችሁ አይቀነስ ገንዘብ ክፈሉ አላልን ምን አለ ሰብስክራይብ ስታደርጉ የምትመለከቱ ሰዎች ሁሉ ዝም ብላችሁ ሰብስክራይብ ብታደርጉ እኮ እይታው በጣም ይጨምራል አሁን 4000 ምናምን ሰብስክራይብ ነው ያለው ይሄን ሁሉ ስራ እየሰራን ዛሬ ደግሞ ያለነው ወደ ውራሳ የሚባል ቀበሌ ላይ ያለነው እና ይሄንን ቤት ይሄን የመሰለ ቤት የሶላር መብራት ዝርጋታ ሰርተንለት ጨርሰን አሁን ጧት ላይ ነው የምንገኘው እዚሁ አድረን ነውና ሰርተን የጨረስነው እና ውስጥ ላይ ደግሞ ምን አለ የሚለውን ነገር ደግሞ ውስጥ ላይ ገብተን እናሳያችኋለን ቤቱ በጣም ነው የሚያምረው እና እስቲ እዚህ ቦታ ሙሉ ነው የገጠር ቤት ነው እዚህ ቤት እዚህ ጋር በጣም ነው የሚያምረው ግሪን ኤሪያውን ነው ለአበባው እዚህ ከተማ ለየት የሚያደርገው እዚህ አካባቢ ለየት የሚያደርገው ነገር ምንድነው የወረወራችሁት ነገር ሁሉ ይበቅላል በተወረወሩት የማይበቅል ነገር የለም በጣም እስኪ የሰራነውን ስራ ደግሞ ውስጥ ላይ ምን አለ የሚለውን ደግሞ ማሳያችሁ ይሆናል ማለት ነው እና
ቁርስ እየበላን ነው እና ትላንትና ስራችንን ጨራርሰን ማለት ነው ቁርሳችንን በልተን ወደ ሀገራችን እንሄዳለን ማለት ነው እና ቀጣይ ያው ስራችንን እናሳያችኋለን ቴንክ ዩ እንደምትመለከቱት ለሳሎኑ ሁለት አምፖል አድርገንለታል ማለት ነው እንዳያችሁት በጣም ጽድት አድርገን የሰራ ነው በዚህ በኩል ኮሊደር አለ የኮሊደር አምፖል የመኝታ ቤት እና አንድ ክፍል ደግሞ በዛ ሳይድ አለች ማለት ነው ይሄው እንደምታዩት ማለት ነው እዚህ ጋር ልክ አምፖሉ እንደዚህ ያደረግነው የገመድ እጥረት ነው ገመድ አልነበረንም እንዳጋጣሚ ሆኖ ቤቱ ተራርቆ ነውና የተቀመጠው ገመዱ አነሰን 100 ሜትር ብቻ ነበር ይዘለኝ ነው ቀጣይ የቴሌቪዥን እና ቲቪ ስታንድ ኦርደር ስላላቸው በዛው ገመዱን በራሴ ወጪ ይዤ አስተካክልላችኋለሁ ማለት ነው ስልካችን ባትሪ ዘግቶ ነበር እንዳጋጣሚ ሆኖ በሶላር እየቸረጅን ነው ማለት ነው ፓወር ባንካችን ነው ማለት ነው እንደምትመለከቱት ፓወር ባንካችን በሶላር እየቸረጅን ነው ሶላሩ የታለ ለምትሉ ደግሞ ይሄው ሶላር ላይ ሰካ ነው ይሄው በሶላር ነው የተሰካው ማለት ነው እንደምትመለከቱት ሶላር ላይ ነው እየቸረጅን ያለ ነው እና ስልካችሁን እዚህ ላይ ቻርጅ ማድረግ ትችላላችሁ ይሄውና ተጋብላ ሳያቸው ይሄው ይሄኛው ኖርማል ነው እና ተጋርግ ታጠፋው ይሄው 0 ላይ ይሆናል ማለት ነው ጌጁ ስናበራው ደግሞ 220 ላይ መሆን አለበት ይሄኛው ጌጅ 220 ላይ መሆን አለበት ስናበራው ይሄው ይታያላ ሙቪ ስናጠፋው ይወርዳል ማለት ነው ጌጁ ይሄው ስናበራው ይሄዳል ማለት ነው ስልካችሁን እዚህ ላይ ቻርጅ ማድረግ ትችላላችሁ ማለት ነው 220 ማለት ኖርማል የኤሌክትሪክ ፓወር ላይት ሲስተም ነው ማለት ነው እና ደግሞ ለበለጠ እንትን ደግሞ በስልኬ አሳያችኋለሁ ስልኬን ቻርጅ ሳደርግ ማለት ነው ጠጋ ብላ አሳያቸው ስልኬን ቻርጅ ሳደርገው ስልክ ላይ በደንብ ብዣላ ለማ ይታያል ይሄው ሲሰካው ማለት ነው ስለዚህ ስልካችሁን ቻርጅ ማድረግ ትችላላችሁ እንዲሁም ደግሞ ትናንሽ የባትሪዎች የእጅ ባትሪዎችን ቻርጅ ማድረግ ትችላላችሁ በዋና መስመራችን ይሄ ነው እንደምትመለከቱት ይሄኛው የ150 ዋት ሬጉሌተር ነው ማለት ነው ሬጉሌተር ማቴሪያል ነው አሪፍ አድርገን ነው የሰራነው ምንም እንቅስቃሴ የሚባል ነገር እንትን የለውም ጥንቃቄ ማድረግ ያለባችሁ ውሃ ምናምን እዚህ አካባቢ መኖር የለበትም አሁን ለባለቤቱ ቤቱ ላይ ለሚኖረው ልጅ ያሰደውት ነው ማለት ነው እዚህ ጋር ቻርጅ ምናምን መቸረጅ ትችላላችሁ እንደገና ደግሞ ይሄንን መንቀል ብትፈልጉ እሺ መንቀል ብትፈልጉ እዚች ጋር ይሄው እቺኛዋን ብቻ ማንሳት ትችላለህ እቺኛዋን ይሄው እንዲ ሳነሳው ይጠፋል ሁሉም ይጠፋል ይሄው አንድ ላይ ይሄው ይሄም ጠፋ ይሄኛውም ጠፋ አሁን ስተክለው ደግሞ ይሄው እቺኛዋን እንደዚህ አድርጋ ጠጋል ሁሉስ ጠጋል ይሄው እቺኛዋን ቻል ይሄው እቺኛዋን ቀጥታ አረግና ባትሪው ላይ ተሰካዋለ ማለት ነው ልክ እንደዚህ ስልካችሁ ሲቸርጅ በድጋሚ ይሄው ስልካችሁ ይቸርጃል ማለት ነው እሺ ብሎ ነው ሲፈቱ እነዚህ ነው ያሉት አይታላ እነዚህ ነው ያሉት ከዛ እነዛን ታወጣና እነዚህን ተከትበትና መልሰ ታስዋለ ማለት ነው እሺ ቀላል ነው አቸው የሚቃጠሉት እነዚህን ፈተክ እዚች ጋር ተፈታና ተነቅለዋለ ሁለቱንም ከዛ ሁለቱን ተቀየርለታለህ ወይ አንዱን ተቀየረዋለህ እሺ ይሰራል ማለት ብዙ ጊዜ ሁለቱ አንድ ላይ አይቃጠልም ስለዚህ ባትሪያችን 100 አምፒር ባትሪ ነው ሬጉሌተርና ከላይ የተሰቀለው የሶላር ፓኔል ደግሞ 150 ዋት ነው ይሄ 100 አምፒር ሶላር ፓኔሉ ደግሞ 150 ዋት ነው ስለዚህ ማቴሪያላችንን ገጥመን ጨርሰናል ተቀመና ፖል ላሳያችሁ ትልቅ እንደመሆኑ መጠን ሁለት ነው ያደረግነለት በጣም ነው የሚያምረው በማታ በጣም ነው የሚያምረው ማታ በጣም ኃይለኛ ዝናብ ነበር ለዛ ነው እንትን ያለው እንደምትመለከቱት ሁለት አምፖል አድርገንለታል ለትልቁ ሳሎን ማለት ነው በጣም አሳምረን የሰራነው በረንዳም ላይ አምፖል አድርገንለታል እንደምትመለከቱት አምፖል ነው ሁሉ እኛ በልተን ጨርሰናል ስራ አለ እዚህ ጋር እንደምትመለከቱት እዚህ ጋር አንድ አምፖል አለ ሁለት አምፖል አለ ማለት ነው እንደምታዩት ያው አድርገንላችኋል ማለት ነው ሁለት ክላስ ስለሆነ አሁን የሚቀረን አንድ ክላስ ነው እዛ ፊት ለፊት እና በተጨማሪ ፊት ለፊት ላይ ለምታታየው ጎጆ ቤት
ፓወር ከዚህ ከዋናው ከቤቱ መስመር ይዘንለት ሄደን ያው በመተመለከቱት ገመድ ማለት ነው ለዚህኛውም አንድ አምፖል አስገብተንላታል ማለት ነው ይሄው እንደምትመለከቱት ያው ምን ይመስላል አምፖሉ ማለት ነው ስለዚህ ቆንጆ አድርገን የሰራንላቸው አሁን ስራችንን ጨርሰናል ማለት ነው ፋዘር እንግዲህ ስራችንን ጨርሰናል ሁሉ ነገር ጨርሰናል አሁን ወደ ሰፈራችን ልንሄድ ነው እስቲ ለልጆቻችሁ ደግሞ ይሄን ሁሉ ነገር ላደረጉላችሁ ልጆች እስቲ መርቋቸው እስቲ አለ ኪን ሄደ ኪንም ኮረን ካስሶክሉ ኪን ቆዳወነ ቆጫኔ አርኪነ ማሞጦው ኑቤ ኪን ኢን ኢካቆቅ ኢሳቆቅ ደሞ መርኳኒ ሎንስታቆቅ ኪነ ኢድሜ ከወደ ካፌ ኢድሜ ካፌ ይያና ካፌ እድሜያችሁ ከፍ ይበል ይያሉ ኢድሜ ካፌ እሷን አግኝቻታለሁ ኪን ካውላ ሙተከተ ኪነ ሎክ በረራ ሁንዱላ ማሬ ካውላ ሎክ አላም እንደም ሃንጬ እስ አንካ ባኪነነ ሁንታው ኩከሪን ባጣ ጉልሽቶ ደናም ጻጢሶ ሞልሶ ሁንታም ኪነነ ገዳ ኪነነ ሁሩ ኪና አቲ ሾቲ ሻውታ አላም እንደም አሁን አላም እንደም አላም እንደም አሚን ኦዲ ዋሩኦስ ጸባይ ደናም ታክ ደናም አሜን ኪኑ ግራም ኤዲን ዋፎቃ አሜን ባቂ ማስማር ወደ ላይ ነው ባቂ ማስማር ኪኑ ግን ፎቅ አሜን እንጀ ኤዳማ አሞን አሜን እንጀ ግራም እንስ ጸባይ ሎፒቶስ ማኪዶ የኔ የልጁ ጸባይ አሪፍ ነው ይያሉ ሰምታችሁ አማን ተባባሬ ጥሩ ነው ኤቢክር ካኦሲም እንጀር ፎቅ አሜን ካኦሲን ማተጓጉ እንዲ ማተከል እንጀር ጉዱ አሜን ሰላሙኑ መልካም በዓል ይሁንላችሁ ካቱባስሎ ባታከል ቻው እንግዲህ እሺ ጨርሰናል አሁን ያለውን ሁሉ ነገር ጨራርሰን ከናታችን ከአባታችን ያው ዱዓ ተቀበለን ወደ ሀገራችን ልንሄድ ነው ማለት ነው ማዘር እናመሰግናለን ለበዓል መጥቼም ልዘይራችሁ ይችላል የሆነ ሰዓት ልመጣ ይችላልው ሰላም ሁኑ እናመሰግናለን ይዘን ወጣን ማለት ነው እንግዲህ የዛሬው የስራችን ይህንን ይመስላል አካባቢ ላይ ያለው የቤት ጨራርሰናል የሶላር ስራ ነበረ ሰርተን የጨረስነው እና ሌሎችንም ማቴሪያሎች ልካን ነበረ እነሱንም አስተካክለን መሳያት ሁሉም እንያየ ያዛል በቃ እንግዲህ ያው ጨራርሰን ወደ ሀገራችን እየሄድን ነው ማለት ነው እንግዲህ ፋዘር ተመለሱ በቃ ተመለሱ እኛን ይሄው ልጁ አለ ልጁ ይሸኘናል በቃ ቻው ደህና ሁኑ እንግዲህ በሀገራቸው ቋንቋ ተመርቀን ዱዓ ተደርጎልን ተባርከን ወደ ሀገራችን እየተመለሰን ነው በእጃቸው ሙዝ አስይዘውናል እኛ ቤት የመጣ ሰው በእጁ ምንም ሳይዝ አይሄድም ብለው ሙዝ ሰጥተውኛል ማለት ነው እናንተም በያላችሁበት ሁሉ ሰላም ሁሉ ብዝት ይበልላችሁ አሁን ወደ ሀገራችን እንሄዳለን ማለት ነው ቀጣይ በሌላ ስራ እንገናኛለን ውጭ ሀገር ያላችሁ ፈጣሪ ለሀገራችሁ ያብቃችሁ ሰላም ሁሉ ብዝት ይበልላችሁ ቻው